ቤተሰቦቼ ሰው ግን እንዴት ነው ማስመሰል የሚችለው ማለት ነው። አብርሃም በጽጌ ዩቱብ ላይ መጥቶ እኔ ወንድምሽ ነኝ እኛ ወንድሞችሽ ስለሆን ህይወትሽ ውስጥ ገብቶ ማንም ሰው እንትን እንዲልሽ አንፈልግም እኛ አለንልሽ ምናምን አላለም። የራሱ አሮባት የሰው ታማስላለች ማለት ይሄ ነው ማለት ነው። የራሱን ህይወት ሳያስተካክል የራሱ ህይወት ግራና ቀኙ ተምታቶበት የት እንደሚረግጥ ያላወቀ ጀዝባ ወንድ እንግዲህ ለአንድ ሴት ልጅ ሲቆረቆር አስቡት ማለት ነው። የራሱ አረበት የሰው ያማስላል አብርሃም ማለት ነው። አንዳንድ ጊዜ የሆነ ጥሩ ጥሩ ለመሆን የሚያስመስሉ ሰዎች እኔ በጣም ነው የሚያናድዱኝና። ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው አለሁላችሁ። እንዴት ናችሁልኝ? እንዴት አመሻችሁ? ሰላም እንደሆናችሁ ተስፋ አደርጋለሁ። ፈጣሪ ባላችሁበት ይጠብቃችሁ። የሩታዬ ቤተሰቦች የት ናችሁ ውዶቼ ማለት ነው። ቪዲዮ ላይክ አድርጉ። ቅድምም በሰራሁት ቪዲዮ ላይ ብዙዎቻችሁ በኮሜንት እያስቀመጣችሁ ነበር ስለሰጣችሁኝ ሀሳብ አስተያየት፣ ስለ ሁሉም ነገር ከሩታ ጎን መሆናችሁን ያሳያችሁኝ፣ ከኔም ጎን መሆናችሁን ያሳያችሁኝና እጅግ አድርጌ ነው የማመሰግነው። ክበሩልኝ። አሁንም እንጠናክራለን። ምክንያቱም ሩታን የነካ የለውም በረካ እያለ ነው የምንቀጥለው ማለት ነው። ምክንያቱም እውነት ያለበት ቦታ ላይ መቆም ግዴታ ነው። እነሱ እናውቃለን ድራማ እየሰሩ እንደሆነ፣ ግን ደግሞ ይሄ ነገር የእውነት ቢሆንስ የት ነው መቆም ያለብን? እና ውድ ቤተሰቦች አብርሃም እንግዲህ የራሱ አሮበት የሰው እያማሰለ ነው ማለት ነው። የራሱን ህይወት ሳያስተካክል እንግዲህ ማናት ስሟ ጽጌ ማለት ነው ከጽጌ ህይወት ውጣ እያለ የሆነ ልጅ ምናምን እያስፈራራው ነው ማለት ነው። እና ከህይወቷ ውጣ፣ ማንም ሰው እንዳስፈራራት አንፈልግም፣ በቃ ስራዋን ትስራበት፣ አንተ አፈቅርሻለሁ ወድሻለሁ እያልክ እንድታስፈራራት አንፈልግም ምናምን አላለም። ሁሉም ሰው እኮ አብርሃምዬ ካንተ እያዩ እኮ ነው በቃ የተበላሹት ማለት ነው። ስለዚህ ኖርማል ነው። ስለዚህ ከአህያ ጋር የዋለች ጊደር ፈስተስ ተምራ ትመጣለች እንደሚባለው ከአንተ ጋር የዋለ ሰው ምንጊዜም ጥሩ ነገር ይዞ አይመጣም። እርግጫን እንጂ ማለት ነው። እርግጫ ከሴት ጋር መዞርን ነው አብርሃም ጋር የዋለ ሰው ይዞ የሚመጣው ማለት ነው። እና ስለዚህ መጀመሪያ የራስን ህይወት አስተካክል አብርሽዬ ማለት ነው። ጽዳት ከራስ ይጀምራል። ጽዳት ራስን መጀመሪያ ካጸዳን በኋላ ነው ስለ ሰው ቆሻሽነት ማውራት ያለብን። እኛ ንጹህ ነን ወይ ማለት አለብን። እና ስለዚህ ወንድ ልጅ ከማውራትህ በፊት አብርሃም መጀመሪያ እኔ ንጹህ ነኝ እንዴ ብለህ ራስን ጠይቅ። የራሱ አሮበት የሰው ያማስላል። ምን ይመስላል?